እንግዲህ ሰሞነኛው የሩበን አሞሪም ጉዳይ በየቀኑ አዲስ ነገሮች ይወጡ ነው። ትናንት ባለቤቱ ብስጭት ብላ ተናዳ ባለቤቴ ወደ ኦልድ ትራፎርድ ከመጣው ወደ ማንቸስተር ከተማ ከመጣው ዲ በቃ እንቅልፍ መተኛት ሁሉ አልቻልንም ቤታችን ተረብሿል የሚል ሐሳብና ይሄም ሳያንስን ጭራሽ ስድቦችና አላስፈላጊ ጉንተላዎች የደረሱብን ነው በሚል የሰጠችው ሐሳብ መነጋገሪያ ነበር። ዛሬ ይወጡ ያሉ መረጃዎች ደግሞ ሩበን አሞሪም ራሳቸውን ከማንቸስተር ዩናይትድ አሰልጣኝነት ሊያገሉ ይችላሉ የሚሉ መረጃዎች ይወጡ ነው። የሚቀጥሉትን ጨዋታዎች ስፔሻሊ ከሰንደርላንድ ጋር ያለውን ጨዋታ እንደሚጠብቁና እርሳቸውም ታስታውስ ከሆነ አሉቲ ከዚህ በፊት የተናገሯቸው ነገሮች ነበሩ። አንዳንዴ 20 ዓመት ቆይ ይለኛል አሉ። አንዳንዴ ዛሬውን ለቀውጣ ይለኛል አሉ። አንዳንዴ ተጫዋቾችን ወዳቸዋለሁ አሉ። አንዳንዴ ደግሞ በጣም ይደብሩኛል ላያቸው ሁሉ አልፈልግም አሉ። እና እኚህ ሰው የብቸኝነት ስሜት ሰሞኑን መነጋገሪያ ነበረ። በልምምድ ቦታ አንድም ተጫዋች አንድም ሰው አያናግሩ ሲሪየስ ሆኗል። ተኮሳትረዋል። የኢሳቅ ፈገግታ የለም። ብቻቸውን የመቀመጥ አዝማሚያ ይታይባቸዋል። የፍራስትሬሽን ይታይባቸው እንደሚገኝ ስንገልጽ ነበረ። አሁን ደግሞ እየወጡ ያሉ መረጃዎች ሪዛይል ሊያደርጉ ይችላሉ። የሰንደርላንዱን ጨዋታ ጠብቀው ስንብት ሳይሆን ሪዛይል ሊያደርጉ ይችላሉ። በነገራችን ላይ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ከወጡ ወዲህ ለአሰልጣኞች የውል ማፍረሻ ብቻ ማንቸስተር ዩናይትድ 54.9 ሚሊዮን ፓውንድ ከፍሏል። ብዙ ነው። ለአሰልጣኞች ውል ማፍረሻ ብቻ 54.9 ሚሊዮን ፓውንድ ካሳ ማለት ነው። የኛው ሲጨመር ደግሞ እንግዲህ 12 አለ። አሁን ሩበን አሞሪም ከተሰናበቱ ወደ 60 ኦልሞስት ሊጠጋ የሚችል ገንዘብ ነው ሊከፍሉ የሚችሉትና አሞሪም ምናልባት የማንቸስተር ዩናይትድን ገንዘብ አልፈልግም ብለው ሪዛይን ሊያደርጉ ይችላሉ ክብራቸውን በጠበቀ መንገድ የሚሉ መረጃዎች በስፋት እየወጡ ከሚገኙ ሐሳቦች መካከል ይጠቀሳል። ሌላው ኢብራሂማ ኮናቴ ነው። ኢብራሂማ ኮናቴ አዲስ ውል በሊቨርፑል ለመፈረም የተስማማ እንዳለ እየተነገረን የሚገኘው ተጫዋቹ ማድሪድ መሄድ ይፈልጋል በተደጋጋሚ። ግን ከአንድ ሳምንት በፊት ሊቨርፑል በጣም የተሻሻለ ጥሩ ደሞዝና ጥሩ ኦፈሮች አቅርበውለታል እና ሊያጤነው እንደሚችልና ኢብራሂማ ኮናቴ ሐሳብ ቀይሮ በሊቨርፑል የሚያቆየውን የረጅም ጊዜ ኮንትራት ሊፈርም እንደሚችሉ ዛሬ እየወጡ ያሉ መረጃዎች እየጠቀሱ ይገኛሉ። ሊቨርፑል ትናንትናና ዛሬ ጉዳት፣ ሽንፈት አይነት መጥፎ ዜናዎች ነበር የነበሩት። የኢብራሂማ ኮናቴ አዲስ ውል የሚፈርምላቸው ከሆነ እንደ ጥሩ መነቃቂያ ጥሩ ዜና ሊሆንላቸው ይችላልና ይሄ እየተነገረ ከሚገኙ ጉዳዮች መካከል ይጠቀሳል። ከሀገር ውስጥ ጋር በተያያዘ ውጪ ላይ አንድ ጨምረን እንመለሳል። እሺ ይቻላል አሉት። ከሀገር ውስጥ ጋር በተያያዘ አንድ መረጃ ለኔ ጋር የኢትዮጵያ አትሌቲክስ ፌዴሬሽን አዲስ ዋና ጸሐፊ ለመቅጠር ተዘጋጅቷል እየተባለ ነው። ከዚህ በፊት የነበሩት አቶ ዮሐንስ እንግዳ መሰናበታቸውን ፌዴሬሽኑ አሳውቋል። እርሳቸው በውሳኔው ደስተኛ አይደሉም። ልክ አይደለም ውሳኔው የተወሰነበት መንገድ የሚል ሐሳብ አላቸው። ከዛ ደግሞ ሹመቱን በሚመለከት ደግሞ የተለያዩ ሐሳቦች እየተንጸባረቁ ነው። ዶክተር አመንሲሳ በዋና ጸሐፊነት እንዲመጡ ጫና አለ ከሚኒስተር መስሪያ ቤቱ የሚሉ ሐሳቦች ሲንጸባረቁ ነበር። ሰሞኑን የፌዴሬሽኑ አመራሮች ስብሰባ ላይ ነበሩ። የተከፋፈሉ ሐሳቦች አሉ። ዛሬ የመጨረሻው ውሳኔ ይወሰናል። ዶክተር ዘሩ አንድ ሐሳብ ሰጥተዋል። እኔ እዚህ ውድድር ወጥቻለሁ፣ ምክንያቱም በተበላሸ ነገር ውስጥ ገብቼ ምንም ነገር ማድረግ አልችልም። ከላይ ያለው ነገር የተበላሸ ነው። በትክክለኛ ምርጫ በትክክለኛ ውድድር ቢከናወን ልሳተፍ እችል ነበረ። የሚሾሙትን ሰው አከብራቸዋለሁ፣ ሊሾሙ የተቃረቡትን ሰው እኔ ግን ይቅርብኝ በሚል ስሜት ሐሳባቸውን ያነሱበት ሂደት አለ አሉት። ከአትሌቲክሱ ጋር በተያያዘ ከአትሌቲክሱ ጋር በተገናኘ አንድ ነጥብ ማንሳት እንፈልገው በተለይ በዚህ በዓለም ሻምፒዮና ላይ የሰራናቸው ዘገባዎች አሉና አንድ የአትሌቲክስ ቤተሰብ ማስረሻ ምትኩ የተባለች ቤተሰብ እንግዲህ ወደ ስፍራው አቅንታለች እና በማቅናቷ እኔ በተለይ ዜና ሰርቼ ነበር። ማለት እንዴት ነው ሄደችው ነው ያልኩት። ማለት የፈለኩት በምን አግባብ ነው ሄደችው፣ የዴሊጌሽን ሊስቱ ምንድነው እንጂ የአትሌቲክስ ፌዴሬሽን ሙሉ ወጪዋን ችሏት ላካት የሚል ዘገባ አልሰራውም። የሷን ስም ካነሳው በኋላ እዛ ስራ አልባ ጋዜጠኛ አቅንቷል። ለዚህ ደግሞ የአትሌቲክስ ፌዴሬሽን 110 ሺህ ብር ሃፍ ፍላይት ችሏል የሚል ዘገባን የሰራውት ከሷ ጎን ለጎን ነው እንጂ እኔ ማስረሻ ምትኩ በአትሌቲክስ ፌዴሬሽን ሄዳለች የሚል ሳይሆን ጥያቄ ነው የጠየቁት። እንዴት ሄደች መጠየቅ መብቴ ነው።
ቀጣይም ቻይና ላይ የሚደረገው ዓለም ሻምፒዮና ስትጂ እንዴት ሄድሽ ብዬ መጠየቅ እችላለሁ። ኦሎምፒክ ላይም ስቴጂ እንዴት ሄድሽ ብዬ መጠየቅ መብት አለኝ ጋዜጠኛ ስለሆንኩ ማለት ነው እንጂ ደምድሜ የኢትዮጵያ አትሌቲክስ ፌዴሬሽን ማስረሻ ምትኩን ልኳል የሚል ስም ማጥፋት የሚል ዘገባ አለመስራቴን በዚህ አጋጣሚ መናገር ፈልጋለሁ። ግን እንዴት ሄደች ብዬ መጠየቅ መብት አለኝ። እሷም ደግሞ በግሌ ነው የሄድኩት ካለች ማስረጃዎችን አምታ ማቅረብ ትችላለች እንጂ ሙሉ በሙሉ የተደመደመ ነገር ኮንክሉድ የተደረገ ነገር የለም። የኢትዮጵያ አትሌቲክስ ፌዴሬሽን ወጪዋን ችሎ ላካት የሚል ዘገባ አልሰራንም። ግን እዛ ያሉ ደግሞ ኮስቶች ወጪ በጣም ውድ ናቸው። የሆቴል ወጪ፣ ትራንስፖርት፣ በጣም ጥቂቱ ትራንስፖርት በኢትዮጵያ 5000 ብር ባይዘው አልጋ በጣም ውድ ነው። እኔና ፍቅር ይልቃል እኮ እዛ ሄደው እኮ የ3 ሰዓት መንገድ ተጉዘው እኮ ነው እኮ ስቴዲየም ገብተው ዜና ለአድማጮች መረጃዎችን ተደራሽ ሲያደርጉ የነበሩት እና በጣም ኮስቲ ነው። ከዛ አኳያ እንዴት ሄደች ማነች የሚል ጥያቄ ጠይቄያለሁ እንጂ ማስረሻ ምትኩን የኢትዮጵያ አትሌቲክስ ፌዴሬሽን ወሰዳት የሚል ኮንክሉዥን ላይ አለመድረሴ ሀሳቡ ስለተገጣጠመ ነው። በአጋጣሚ የሷ ስም ተጠርቶ ኔክስት ላይ ስለ 110 ሺህ ብሩ ስለተነሳ ነውና 110 ሺህ ብሩን እሷን የሚመለከት አይደለም ነው በአጠቃላይ። በጣም አሪፍ። እሺ እንመለስ ወደ ውጭ ስፖርታዊ መረጃዎቻችን። ቶተንሃም ሮድሪጎ ቤንታንኩርን አዲስ ኮንትራት ለመስጠት ተስማምቷል። 27 ዓመቱ ነው። ይህ ዩሩጓዊ ለረጅም ጊዜ የሚቆይ ኮንትራት እንደሚፈርም ይጠበቃል። ይህም እንግዲህ ለቶተንሃሞች ፎይታ የሚሰጥ ነው። አማካይ መስመር ፍላጎታቸው አንጻር አሉት ወራን ተወዳሉት መረጃዎች ሶፊ አንድ የመጨረሻ መረጃ ለማከላከል ምንድነው ያው የምሽቱ ጨዋታ ላይ አንስተናል ቅድም በፓሪስ ሰን ዠርሜን እና የባርሴሎናን ጨዋታ በተመለከተ ማለት ነውና ዛሬ በሚደረገው ጨዋታ ላይ ከሜዳ ውጭ ያለ መረጃ ነው። ይሄ መረጃ ቅድም ሜዳ ላይ ያሉትን ነገሮች ከጉዳት ጋር በተገናኘ ከቁጥራዊ አሃዝ ጋር በተገናኘ ከአሰልጣኝ ሐሳብ ጋር በተገናኘ በደንብ መረጃውን ተደራሽ አድርገናልና የፓሪስ ሰን ዠርሜን ማሊያ ዛሬ ለጨረታ ይቀርባል ተብሏል። የፓሪስ ሰን ዠርሜን ተጫዋቾች ዛሬ ለብሰውት የሚገቡት ማሊያ በጨረታ ተሸጠው የሚገኘው ገቢ ለጃና ፋውንዴሽን እንደሚለገስ ተገልጿል። ምናልባት ጃና ፋውንዴሽን ስል ያልገባቸው የስፖርት ቤተሰቦች ካሉ ጃና የሉዊስ ኤንሪኬ በታማሚ ህፃኑ ይሄም ህይወታ ባለፈው ህፃን ልጅ የተሰየመ የበጎ አድራጎት ድርጅት ነው እና ለዚህ ድርጅት የዛሬው የፓሪስ ሰን ዠርሜን ማሊያዎች ይሸጡና በጨረታ ከዛ ገቢው ለሉዊስ ኤንሪኬ ይሆናል እና ሉዊስ ኤንሪኬም በጣም ደስተኛ ሆነው ተናግረዋል። የሶክራቶስ አዋርድ አሸናፊ ነው። በየዓመቱ በጎ አድራጎት የሚያደርጉ ባላንዶር ሽልማቱ ላይ የባላንዶር ሴርሞኒ ላይ ሶክራተስ ተብሎ ይሸለማል። የሶክራቶስ ሽልማት ተብሎ በጎ አድራጎትና ዣና ፋውንዴሽን የዚህ ተሸላሚ ነው። ያው እንደሚታወሰው ዣና በ9 ዓመቷ ነው ህይወቷ ያለፈውና ለሉዊስ ኤንሪኬ በጣም አንገብጋቢ ሀዘን ነበረ። በጣም እንግዲህ በምድራዊ ህይወት ባትኖርም ግን እሷን ለማሰብ በጣም ጥሩ ውሳኔ ነው። ፔሲጆች የሚወሰኑት ውሳኔ የሚያስደስት ነው። ጀርገን ክሎፕን በተመለከተ እኔ ጋር አንድ መረጃ አለ። ጀርገን ክሎፕ ያው አሊታር እንዲያስለጥኑ ሎረን ብላክ ተሰናበቱ በኋላ ጥያቄ ቀርቦላቸው ነበር። እርሳቸው አሁን ኦልሞስት እንደ ረፍት አይነት ስራ ነው እየሰሩ ያሉት። የዳይሬክተርነት ስራ ነው፣ የመቆጣጠርና መሰል ነገሮችን ይሄ ዴይ ቱ ዴይ ተጫዋችን የመከታተል ኳስ እንዲመታ እንዲህ ውጤት ስታጣ መጨነቅ ውጤት ስታገኝ እንትን ማለት 90 ደቂቃ ሙሉ መረበሽ መጨመቅ መነሳት መቀመጥ መቁነጥነጥ የለም። አሁን ላይ ሞሮለስ ሪላክስ እያደረጉ የሚሰሩ ስራ ነው አሁን ስራቸው እና አሁን ያለኝ ዛሬ ከሆነ ስሜቴን የምጠይቁኝ ማሰልጠን አልፈልግም ነው ያሉት። 58 ዓመታቸው ነው እንዴት እንደሰለቻቸው በዚህ ድም የሚገርም ነው። አሁን ያለኝ ስሜት ከሆነ የምጠይቁኝ ማንንም ማሰልጠን አልፈልግም። በቃ አሁን ያለኝ ስራ ተመችቶኛል እና አሊታድ ምድርን የሚገዛ ገንዘብ እንኳን ቢሰጠኝ አልሄድም ነው ያሉት። በፍጹም አልሄድም የሚል ሐሳባቸው ነው ያስቀመጡትና አሰልጣኝ ጀርገን ክሎፕ የአሊታርን ጥያቄ በገረምዳሜው ውድቅ አድርገውታል ማለት ነው። ይሄዳሉ ተብሎ ተጠብቆ ነበር ወደ ሳውዲ ሊግ፣ ግን በፍጹም በየትኛውም አይነት ገንዘብ ወደ ሳውዲ ሊግ ብቻ ሳይሆን የትኛውንም ክለብ አይ ቲንክ ኢንተረስታችሁ ጀርመን ብሔራዊ ቡድን ይመስለኛል። ጀርመን ብሔራዊ ቡድን እየጠበቁ ያሉ ይመስለኛል። ውጤታቸውም ጥሩ አይደለም ጀርመኖቹ፣ ልክ አይደለም ጀርመን። ግን በቃ እኮ በዚህ ዓመት ካልተስተካከለ ዓለም ዋንጫ ነው በቃ። ከዚህ በኋላ አሰልጣኝ የሚያሰናብቱ አይመስልም። ኔግልስማን ይዞት የሚሄዱ ይመስላሉ። ግን ቆም ብሎ ማሰብ አለባቸው። በጣም ጀርመን ስለ ዓለም ዋንጫ ጥሩ ፉክክር ማድረግ ብትፈልግ ከሆነ የተሻለ አሰልጣኝ የሚያስፈልጋት ይመስላል። ማርክ ጌሂ ያው አሁን ላይ አውሮፓ ላይ ካሉት ተከላካዮች ሁሉ ትኩረት የተደረገበት ተከላካይ ነው። አሁን ጭራሽ ሳሊባ ውል አራዝሟል። ኢብራሂማ ኮናቴል በሊቨርፑል ያራዝም ነው። ማድሪዶች ብዙ አማራጭ የላቸውም። እንደ ማርክ ጌሂ ያሉ ተጫዋቾች ላይ ነው ትኩረት ሊያደርጉ የሚችሉ።
ሊቨርፑል በክረምት ዝውውር መስኮት ብቻውን ነበር ከራሱ ጋር ነበር ሲፎካከር የነበረው ዝውውሩን ባያሳካው እና ማርጌሂ ላይ ተጨማሪ ክለብ ገብቷል። አሁን ማንቸስተር ሲቲም ይህን ተጫዋች ፈላጊ ሆኗል። ጆን ስቶንስ እስካሁን ኮንትራቱን አላራዘመም እና ሜቢ ችግር ካለ ካላራዘመ እዚህን ተጫዋች መተካት ይፈልጋሉ። እንደሚታወቀው በክረምቱ ማኑኤል አካንጂ ወጥቷል ወደ ኢንተር ሚላን በውሰትም ቢሆን። ስለዚህ ለሱ ምትክ የሚሆን ማርጌሂን ይፈልጋሉ እና ክሪስታል ፓላሱ ማርጌሂ ላይ የመጡት ያሉት ጥያቄዎች ብዛት የትየለሌ ሆኗልና ተጫዋቹ መርጦ የፈለገው ክለብ መሄድ የሚችልበት አጋጣሚ ያለ ይመስላል። ሞሮርለስ በጥር ከሄደ ክሪስታል ፓላስ የተወሰነ ገንዘብ ያገኛል። አለበለዚያ ግን በአመቱ መጨረሻ የሚወጣ ከሆነ ተጫዋቹ ከፍተኛ ለራሱ ገቢ ያገኛል። ክለቡ ግን በነጻ የመልቀቅ ግዴታ ይኖርበታል። ዩናይትድ ትላንት ሻምፒዮንስ ሊግ ስናስተላልፍ ሶፊ ያነሳው ነበር በፌስቡክ ገጻችን ላይ ዘግበነዋል። ሀብታሙ ክለብ ሁለተኛው የዓለማችን ሀብታሙ ክለብ እንደ ፎርበስ መጽሔት ዘገባ ከሆነ ዩናይትድ ሆኗል። አሁናዊው የሽያጭ ይሄ ቢተመን ተብሎ 6.6 ቢሊየን የአሜሪካን ዶላር አግኝቷል። ባለፈው የውድድር ዓመት 17ኛ ደረጃን ይዞ ራሱ ቢያጠናቅም ማንቸስተር ዩናይትድ ወደ 334 ሚሊዮን የአሜሪካን ዶላር የሰበሰበ ክለብ ሆኗል። ከሪያል ማድሪድ ቀጥለው አሁንም ሀብታሙ ክለብ ሆኗል። የእንግሊዝ ደግሞ የበላዩ ቁንጮ ክለብ ሀብታሙ ክለብ ማንቸስተር ዩናይትድ ዋው ባለፈው ዓመት 834 ሚሊዮን ዶላር ገቢ አግኝቷል። ያው የክለቡ አጠቃላይ ዋጋውና የክለቡ ውጤት ቢያጣም በውጤት ቀውስ ውስጥ ቢገኝም ግን ክለቡ የክለቡ ሀብት አልቀነሰም፣ የክለቡ ክብር አልቀነሰም። ያው ሽንፈቱ ብቻ ነው ያን እያደረጋለው እንጂ በገንዘብና በመሰል ነገሮች የሚተመኑት ነገሮች ዓለም ላይ ያለው ተቀባይነት ባለበት ቀጥሏል ማለት ነው የሚያሳየን።